ከዛ 3 አመት ሙሉ አይኑንም ማይቸው ድምጹንም ሰምቼው አላውቅም። በጣም ይቅርታ። ምናልባት ማስታወስ የማትፈልጊውን ታሪክ አነሳውብሽ እና አንተስ ግን እኔ ምን ያፈቀርከው ሰው የለም? የኔ በተቃራኒው ነው። እንዴት? ሰው በሚያፈቅረው ልክ እኔ ደግሞ ምጣላው ሰው አጋጥሞኛል። ምጣላው ማለት ጥላቻም ታሪክ አለው ማለት ነው መሆኑ ነው። እስኪ ንገረኝ። ማያ እኔ በስራዬ ብዙ ወንጀለኞችን የገቡበት ገብቼ አድኜ ያጋጠመኝ ነፍሰ ገዳይ ደግሞ አልያዝ ብሎ አስጨንቆኛል። እጅግ በጣም ነው ያሰቃየኝ። ይህን ታሪክ መስማት እፈልጋለሁ። ከሞች በቀር ምን የተለየ ነገር ነበራችሁ? አረ ምንም የተለየ ነገር አልነበረንም። ቀን ሙሉ ስንዝናና ነበረ። ሐይቅ ላይ ነው ያለው። አሳ ስንበላ ስንዝናና ነበር ያለው። እሺ ማታ ቤት ገባችሁ? ከዛስ? ማታ ቤት ከገባን በኋላ እራት በልተን ስንጫወት ሁላችንም ወደ ክፍል ሁላችሁም ሁልጊዜ ለየብቻ ነው የምትተኙት? አዎ ሁላችንም የራሳችን ቤድሩም ስላለን ተለያይተን ነው የምንተኛው። ሊጎዳት ወይም ሊያጠቃት የሚችል ሰው አለ ብለሽ ታስቢያለሽ? አረ በፍጹም ገና እኮ ለሀገሩ እንግዳ ነን። እንዴት በዚህ ፍጥነት ሰው እንደዚህ አይነት ነገር ያስበናል ብለን እናስባለን? እና ማን ገደላት?